እውነት ለመናገር ዛሬ እቃ ሙሉ ላስጭን ነው። ያው ዛሬ የጨረሹ ነገር ታዲያ ላስብበት ምናምን ትይኝ ታዲያ ትጅ ለማየት ነው የመጣሁት። ታዲያ እቃሽን ጭነሽ ሴቶች ደህናው የሚልልሽ ነው የመጣሁት። ምን ማድረግ ነው? አንቺ ደስተኛ ማድረግ ነው ነገር ምንድን ነው ማድረግ ያለብን? ምንም አታድርግ። ዋለሁልሽ አልኩሽ አይደል እንዴ? ነገሮች አይ ከጎንሽ እኔ እዚህ እያለሁ አንቺ ልብሽ ሌላ ሰው ምን አስፈለገሽ? እኔ እኮ አለሁልሽ እዚህ አብሬሽ እኮ ነኝ ያለሁት። በሁሉም ነገር እኔ ከጎንሽ አይደል እንዴ? ለምን ትሄጃለሽ? እኔ አይደለህም እኮ አላልኩም እኮ ምንድን ነው ያደረጉሽ? እሺ እጄ ነገሮችን ቼክ ላድርግ። በቃ ልያቸው ተመለሰሽ እስክትመጪ ነው የጠበቅነው። ቆሜ እዚህ ትመጫለሽ። ራሱ እቃሽን ጭነሽ ከሄድሽ ማለት ትመጫለሽ። አስጠላሽ አይደል? እዚህ ያለሁት አንቺ አልሆንሻል አልመጥንሻል አይደል? ለአንቺ አልሆንሽም አላልኩም። ያው እንደዛ አላልኩም። እሱ አጣሽ አይደል? እንደዛ አላልኩም። ያው እኔ አልበደልከኝም። በቃ ምን ባረግ ነው ደስተኛ ላለችም በቃ ሳመኝና ተሰናበተኝ ያልኩ ነው። አስመኝም ምንድነው? አንተ ችግር ለምን እንደዚህ የምትሆነው? የምታውቁ ታውቃላችሁ ማለት ነው። ጠቅልላ የምትሄድ አይመስለኝም እንደኔ ማለት ነው። ግን ብዙ የለፋችበት ብዙ ጣውረድ ያየችበት ስለሆነ እንደ አዲስ ዓመት በዓልን ሁለት በዓል ነው እየመጣ ያለውና ከቤተሰቦቿ ጋር መደሰት ትፈልጋለች። ያው ደግሞ ስሜታዊ የሆነ ቀስ በቀስ ተረጋግቶ ነው ነገሮች የሚሆኑት የሚስተካከሉት። መስተካከልም ካለባቸው ቀስ በቀስ ነው። እንደዚህ ስለጮክ ምን ስላልክ አይመስለኝም እንደኔ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ እንግዲህ ዛሬ ሄሉን ጠቅልሌ ጓዜን ጭኔ አርባ ምንጭ ሊገባ ነው እያለች ነው። ግን ይሄ ነገር እውነት ነው ወይ ብላችሁ ታምናላችሁ? ያቡ ደግሞ ታውቃላችሁ ሲናደድ የሚያደርገውን የሚሰራውን ነገር እንትን አይልም ማለት ነው። በጣም ስሜታዊ ነው የሚሆነው እና ለማንኛውም ውዶቼ እስኪ እንየው ቪዲዮ ነው። አንተ እኮ በአንዴ ነው የጠላኸኝ፣ በአንዴ ማለት ነው። ሁሉ ነገር የተውከው በአንዴ። እንዴት ነው በአንዴ የምትተው ሁሉ ነገር? ብጠላሽ አልመጣም እዚህ ድጋሚ ላይ ሁሉ አልፈልግም ነበር እኮ። ተረጋግቼ ቁጭ ብዬ የምሳስብበት ምናልባት ስትደውይልኝ ገብቶሻል። ተረጋግተሽ አንቺም አስበሽበት የደወልሽልኝ ጠራሽኝ መሰለኝ። እኔ ቀሎኝ አይደለም የመጣሁት፣ ቀለለም አይደለም ይሄን አንቺም ለኔ የሚቀል ነገር አይደለም። እሺ ያው ዛሬ የጠራው ለምን መሰለኝ? ትላንት እንደዛ ስሜታዊ ሆነ ነው የሄድከው። ትላንት የተፈጠረውን እያንዳንዱ ነገር እንደዛ ብለሽ እንዴት ነው ስሜታዊ ማለት ነው? እንዴት ነው ራሴ ልቆጣጠር የምችለው? ይሄ በቃ ነገሮች ማገናዘብ አለብኝ። ለኔም ጊዜ ስጠኝ። ማገናዘብ አለብኝ፣ ማሰብ አለብኝ፣ ብዙ ነገሮችን ማሰብ አለብኝ። በቃ እና አንተ እንደዛ ማናደዴ በጣም ነው የተሰማኝ። ልክ አይደለሁም። በቃ አውቃለሁ፣ ልክ እንዳልሆንኩ ሁሉ አውቃለሁ። ግን በቃ ዛሬ ስማኝ፣ እኔ ልትበሳጭ ልትናደድ አልፈልግም። በሰላም ነገሮችን እንድንፈታ ነው የምፈልገው። እኔ እኮ አለ አይደል መበሳጨት አላማ ሶስት ኖሮብኛል። ግን እንዴት ነው ይሄ ነገር ስትሰማው እንዴት ነው ላለበሳጭ የምችለው? እንዴት ነው በኖርማል አእምሮ ተቀብዬ ልቀጥል የምችለው? አንድ ማፈቅራት መወዳት ልጅ ታፈቅረኛለች ብዬ ማስባት ልጅ ከአንተ ውጭ ሌላ ሰው በእኔ ልብ ውስጥ አለ ብላ ስትለኝ እንዴት ነው ኧረ እባክሽ ብዬ ልቀበል የምችለው? እንዴት ነው ደህና መሆን እንዴ? በዛ ሰዓት እሺ እኔ በያዝኩት ድንጋይ አናትሽን ብዬሽ ቢሆን እንትን ነበር የምትሆነው። እሱን ነው መፍራት። እሺ በቃ አሁን የጠራው ለምን ትናንት ስላበሳጨው ስለተፈጠረው ነገር ላይ ይቅርታ። ዛሬ የጠራሽኝ ትናንት እንደዛ ሰው ስላየሽኝ ያዝነሽልኝ ነው አሳዝኝሽ ነው እንጂ ምንም ፈልገሽ አይደለም የጠራሽኝ። አይደለም ንገሪኝ። ቆርጤ ነው ማወቅ ያለብኝ ይላል። ስሜት እንዲጎዳ አልፈልግም። ድጋሚ ንገሪኝ። ቆርጤ ንገሪኝ። ይቅርታሽን ፈልጌ አይደለም የመጣሁት። አሁንም በስነ ስርዓት ግልጽ አድርገሽ ንገሪኝ። ያው እኔ ስላዘንሽልኝ ነው የጠራሽኝ ነው? ነው ይቅርታ አልጠይቀን የጠራሁት። ለምን ምኑን ይቅርታ? በቃ ስላበሳጨው እንደዛ ስላደረግኩ ይቅርታ አልጠይቀን ነው። አልፈልግም። ይቅርታሽን አልፈልግም ይላል። ይቅርታሽን ፈልጌ አይደለም የመጣሁት። ንገሪኝ ወዴና ከዚህ ልጅ መቆየት ማልፈልግ ንገሪኝ። ንገሪኝ። ከድጋሚ መምጣት የለብኝም። ገብቶሻል? እዚህ አሁን በድጋሚ ተስፋ ማድረግ አልፈልግም። ያ በተስፋ ተረጋጋ። ስመጣ ተስፋ አድርጌ ነው የመጣሁት። ሄለን ተረጋጋ። ምንድን ነው አንተ ነገር ቢለን ቁምቶኛውን እያየሁት ነው። ትናንት እንደዛ ልፈነክተኝ ነበር። እሺ ብዬ ዝም አልኩ። አሁን ደግሞ ምን ልታደርገኝ ነው? ምንም አላደርግሽም። በአንተ ምክንያት አንገቴን እያመመኝ ነው። እሺ በቃ ይቅርታ፣ ይቅርታን ተቀበለኝ። ማለት ይቅርታ ነው መቀበልሽ? ንገሪኝ እስኪ። ዛሬም ትናንት እንደዛ ሰውን ስላየሽኝ ምናምን አሳዝኝሽ፣ ምናልባት ቪዲዮ ላይ ስታዩ ድጋሚ አሳዝኝሽ ነው የለም ለምራሉ እዚህ ታረጊ ናቸው ለግዘ ነው ምክንያት ነው ምናምን መለስ
ያውን እያናገረ ዛሬም በድጋሚ ተስፋ አድርጌ የመጣሁት እኔ አንቺን ነው። የለም የኔ እንድትሆኝ ብቻ ነው የምፈልገው። ሁሉም ነገር ማለት እስቲ እናስበው። ምኑ ነው የምናስበው? አስበን ጨርሰን ብዙ ነገር አቅደናል። የለም ወደ ኋላ ተመልሰን ምንድን ነው የምናስበው? በቃ እኔ ነገሮች ላይ ማሰብ አለብኝ በደንብ በቃ ማሰብ በጣም መረዳት አለብኝ። አንቺ ይገባኛል ወይ? በነገራችን ላይ ትዳር ላይ ማለት ነው እግዚአብሔር መርቆ ሲሰጣችሁ ነው እንጂ ወይ እሱ ስለፈተነሽ ወይ አንቺ ስለፈተንሽው ወይ ደግሞ ስለተጠናናችሁ ምናምን። የሰው ልጅ ምንድነው ተጠንቶ አይዘለቅም ማለት ነው። ፈጣሪ ተቻችሎ ነው ትዳርም ወደ ትዳርም ሲገባ ለመኖር ነው እንጂ አንቺ አሁን ምንም ብታጠኒው አጥንተሽ አዘልቅም። አንዳንድ ሰው አሁን አጥቼዋለሁ በደንብ ብላችሁ ስትገቡ በፍቅረኛ ደረጃ እያላችሁ የሚያሳያችሁ ባህሪ እና ስትጋቡ የሚያሳያችሁ ባህሪ የተለያየ ነው። ስለዚህ እኔ እንደዛ ይሆናል ብዬ አስብም። ወደ የተጋቡት አሁን ብዙ ጊዜ ሳይተዋወቁ ምን ሳይሉ የሚኖሩ አሉ። ለምሳሌ እንውሰድ፣ እናት አባቶቻችን እንደኛ ተጠናንተው ተዋውቀው አይደለም። ያው ግን ቤተሰብ የከሌ ልጅ ነው ጥሩ ልጅ ነው ለልጅ ይሆናል ይባባላሉ። ቤተሰብ ያመጣው አያችሁ እስከ ልጅ አርጅቶ አብሮ ነው እንትን። ግን አሁን እኛ አፍቅረን የምናመጣው ምንም ምን እንጃ። የአሁኑ በተለይ አሁን ላይ የሚሆነው ነገር የምናየው በተለይ በሶሻል ሚዲያ የሚታየው ምንም እንትን አይልም። እና ሄሉ ብቻ የመሰለሽን ነገር ነው የምትይው። ለአንቺ የተመችሽን የህፃን ልጅ ጨዋታ ባትጫወቱ። ህይወት ከሆነ ህይወት ነው። ህይወት በጣም ብዙ ነገር አለው ብዬ ነው የማስበው። ብቻ ይከብዳል። እንደዚህ ከሆኑ ደግሞ ያቡ ትንሽ ነገር እንትን ሲለው እንደዚህ ገና ሳታገባው እንደዚህ የሚሆን ከሆነ ስታገባው ያም ያስፈራል። ግን እንደዛም ላይ ግን አይታ ወይንም አጠንታ እንትን ትለዋለች ብዬ አላስብም። እንደኔ ውዶቼ እናንተ ሲያሰብ አስተያየታችሁን አስቀምጡ። ይቅርታ አደረክልኝ። አሁን ይቅርታ አድርገህልኝ አትሄጂ ያልኩሽ ነው። በቃ ካሌጅ ብቻ ነው ይቅርታ ላደርግልሽ እንችል እኮ ካሌጅ ነዋ። እዚያ አብረሽኝ ከሆንሽ ብቻ ነው ይቅርታ መሄድም ደግሞ አለብን። እዛ ነው መኖር ያለብኝ። በቃ ለምንድን ነው እዛ በቃ እስቲ እኔም ልሞክረው። በቃ ምንም ማድረግ አልችልም። በቃ ልሞክረው። ምን ሆነ የምትሞክሪው? እኔ ላስቀየፍኩ ነው። ጊዜው አዲስ ነገር ማያጣሽ አንቺ ነሽ፣ እኔ አይደለሁም። ያው ነገሮችን ከሀ መጀመር አለብኝ። በቃ ቤተሰቦቼ ጋር ሄጄ መኖር ነው የሚፈልገው። ምን አጎደልኩብሽ? አጎደልኩብኝ አላልኩም እኮ። ታዲያ ለምን ነው የምትሄጂው? ደስተኛ መሆን ስላለብኝ በቃ ቤተሰቦቼ ጋር ብኖር እኔ እኮ በቻልኩት አቅም ይሄን ደስተኛ ላደርግሽ። አንተ እኮ ደስተኛ አድርገኸኛል አላረክም? ከጎኔ ነበርክ፣ ሁሉን ነገር አግዘኛል። ለእሱ በጣም አመሰግናለሁ። ላስከፋው፣ ላሳዘንኩ ለሁሉም ነገር ይቅርታ። በቃ አንተ እንድትከፋብኝ ምንም አልፈልግም። በቃ ሰምተሃል? እንድትከፋብኝ አልፈልግም። ከዚህ በላይ ምን እያደረግሽልኝ ያለሽው? እኔ እኮ ትናንት ያደረግሽውን ነገር በሙሉ ረስቼ የመጣሁት ዛሬ በቃ ፈተናሽ ይሆናል ወይ ደግሞ ረጋ ብለሽ ስታስቢበት በቃ ላር ተመልሰሽ ይሆናል ብዬ ነው እንጂ ለስንብት የመጣሁ አልመሰለኝም ነበር። እንደዛ ቢሆን እሱን ባቅ ኑሮ አልመጣም ነበር እዚህ። ለስንብት እንደሆነ ባቅ አልመጣም። በቃ መሄድ ካለብሽ እንጂ ቤተሰብሽ ናፍቆሽ ሊሆን ይችላል። ሂጂ ነው በቃ ሙሉ ተሰብስቤ ተጠቃሚ ይቅርታ። ቆይ ምን ስትያሰብሽው መች ነው ቆይ ነገር የመጣልሽ ራሱ መች ነው እንደዚህ ማሰብ የጀመርሽው? ንገሪኝ መች ነው የመጣልሽ? ተናፍቀኛለህ። ተዋሽ ዞር በይ። ከመጀመሪያው ጀምረሽ አትወጂኝም አንቺ። ልቀቂኝ። እዛው ራስን ጠብቂ። አትወጂኝም። ገብቶሻል? ትናንት የነገርሽኝ ነገር ሁሉ ነገር እውነት ነው። በቃ ከመጀመሪያውም ጀምረሽ ያኔ እንደዛ ሰውን ስታይኝ ስላዘንሽልኝ አሳዝኜሽ ሊሆን ይችላል እንጂ በአንቺ ልብ ውስጥ ቆይቷል። እኔ ከወጣሁ ተመልሼ የመጣሁት እኔ ስህተት ነበር ማለት ነው። ያ በፈጠረክ እስቲ ዛሬ መጨረሻ ቀኔ ነው። እዚህ ደስተኛ ልሆን። እስቲ ደስተኛ እኔን ለማድረግ ሞክር። ዛሬ እኮ መጨረሻ ቀኔ ነው። አዲስ አበባ ምን ጥቅም አለ? ጠቅልዬ ልገባ ነው። ቤተሰቦቼ ጋር ልኖር ነው። በቃ ከዚህ በኋላ ከፈለከኝ ከቤተሰቦቼ መተህ ነው የምትወስደኝ። ገባ? አለቀ በቃ። ከቤተሰቦች ይሄ ትክክል ነው። ከቤተሰቦች ሽማግሌ ልኮ ከዛ ወደ ትዳር ብትገቡ መልካም ነው። እንደዚህ ከምትንዘላዘሉ እንደ ህፃን ልጅ የተሻለ ነው ብዬ ነው የማስበው። ያ ምን ይሁንክ ነው አንተ? ለምን በቃ ዛሬ ሰላም አውርድ እና እኔም ልሂድ
ወደ ቤቴ በሰላም ለምን ላድርግ ነው በቃ ለመጨረሻ ጊዜ ስማኸኝ ቻው ብለህ እንድትሸኘኝ ነው የምፈልገው። በቃ ዛሬ እኮ መጨረሻ ቀን ነው። እንዴት ነው የምቀረው? መቅረት አልችልም፣ ግዴታ ነው። ለምን በቃ ይሄ እኮ በቃ ይቅር። አንቺ ሂጂ፣ ግዴታ ነው። ከነቀው ነው ሄድ ያለበት እኮ ወሰነሽ ጨርሰሽ ለምን እንጥርኛለሽ ታዲያ? ለምን አትኛለሽ? ለምን እንድጎዳ ትፈልጊያለሽ? አሁን ተረጋጋ በፈጠረ ግዴታ መሄድ አለብን። ራሴን ማዳመጥ አለብኝ። ልክ አይደለም፣ ሁሉ ነገር ልክ አይደለም። በቃ እንዲህ ስታይ ምናምን ደስተኛ ልመስል እችላለሁ፣ ግን አይደለሁም ደስተኛ። በቃ ምንም አይደለም፣ ነገሮች አሪፍ አይደለም ለኔ በቃ እና ይሄን እንድትረዳኝ ደግሞ እፈልጋለሁ። እኔ በዚህ ደረጃ ያጎደልኩብሽ፣ በዚህ ደረጃ ደስታሽን የነፈኩሽ አልመሰለኝም ነበር። ምንም አላጎደልኩም። እኔ ያክል ወስነሽ ጨርቄን ማቄን ሳትይ ጥለሽ ለመሄድ ሀገርሽን ስትወስኝ ምን ያክል ብንበድልሽ ምን ያክል ብናሳዝንሽ እንደሆነ እኔ አልበደልከኝም። በቃ ምን ባረግ ደስተኛ ላልሽ በቃ ሳመኝና ተሰናበተኝ ያልኩ ነው። አስመኝም ምንድነው? ቆይ አንተ ችግር ለምን እንደዚህ የምትሆነው? ያው ተረጋጋ። በቃ አልችልም። እኔ እንረጋጋ አልችልም። በቃ አዳምጪ። ከአንዴ ልብሽ ውስጥ ያለውን ሳሶችው በቃ ከሱ ማድረግ የሚታክልሻል። ዞር በይልኝ። እኔን አይደለም እኔ ከአንቺ የምፈልገው እኔን አይደለም የምፈልገው ከአንቺ ይገባሻል። ባለቀ ሰዓት ጠርተሽ ደህና ሁለተኛ አልነበረም የመጣሁት። ተስፋ አድርጌ ነበር የመጣሁት። በቃ ትንሽ ተስፋ ካለ ትላንት ካልሽው ነገር ራሴ ያስበሽበት ትንሽ ተስፋ ያለሽ መስሎኝ ነበር እንጂ ለመለስ ነበር አይደለም የመጣሁት። እሱን ማሳይሽ ነገርሽኝ እንኳን ደህና ነኝ በቃ ነገርሽኝ። ምን ቀረ በቃ ከዚህ በኋላ ስትጅ ለማየት የመጣሁት ታዲያ በቃ ሽንጭ ሴቶች ደህና የሚልልሽ ነው የመጣሁት። ምን ባረግ ነው? ቆይ እኔ አንቺን ደስተኛ ማድረግ የምችለው ነገር ምንድን ነው ማድረግ ያለብኝ? በቃ ምንም አታደርግ። በቃ እኔ ከራሴ ጋር ነገሮችን መወያየት አለብኝ እና ስለረጋ ብለሽ የማታስቢም እዚህ ቁጭ ብለሽ ማሰብ አለብኝ። በቃ ትንሽ ሄድሽ ምን ነው የምታስቢው? ሄድሽ እኮ በቃ ከዚህ በኋላ ምን ቀረ? ሄደን በዚህ ደረጃ እቃሽን ጭነሽ እስከሚሄድ በዚህ ደረጃ ነገሮች ልክ አይደለም። በቃ ያወራኋቸውን ነገሮች እያለሽ ሂጂ። አንቺ አስበሽ ተቀመጪ። ሂጂ 1 ወር 2 ወር ተቀመጪ ቤተሰብሽ ጋር። ከዛ ተረጋግተሽ አስበሽበት ተመለሽ። እቃሽን ጭነሽ ከሄድሽ በኋላ ግን አትመለሽም። ይሄም ያው ማስማማ ያ በቃ ተረጋጋ። አንተም የራስን ነገር ማሰብ አለብህ፣ እኔም ማሰብ አለብኝ። ያዝነው ቃቃ ጫውታ አይደለም፣ ያዝነው ሌላ ነገር ነው። በቃ ነገሮች እንዲበላሹ አልፈልግም። በቃ ጥለሽኝ እየሄድሽ እኮ ነው ሄሉ። እስኪ ነገር ጥለሽኝ እየሄድሽ ምንድን ነው ላስብ የምችለው ነገር? ምን ላስብ እችላለሁ? ጥለሽኝ እየሄድሽ እኮ ነው። ከዚህ በኋላ ምን ቀረ ብዬ ነው የማስበው። በቃ ተረጋጋ። እኔ እኮ አንቺ ስመጣ ተስፋ አድርጌ ነው የመጣሁት። ቤተሰብ ጋር ሂጅ። ነገሮችን ከሀ መጀመር አለብን። ነገሮቻችን ከሀ ማየት አለብን። ገባ? ነገሮቻችን ከሀ መጀመር አለብን። በቃ ምንም ማድረግ አልችልም። ይቅርታ። እንደዚህ ባይሆን ደስ ይለኝ ነበረ። በቃ እኔ እንድትከፋ አልፈልግም፣ ግን ደግሞ በቃ እንደዚህ ነው ህይወት። ምንም ማድረግ አይቻልም። በቃ ምርጫ የለውም። እንደዚህ ነው ህይወት እና ምንም ማድረግ አልችልም። እኔ ይቅርታ። በቃ እንደ አስከፍቼ የሚሄድ ስለማለት ነው። ነገሮች እንዴት እንደሚሆኑ ታስቢ። ለነገኝ ሊሄድ ነው። መኪና በር ላይ ቆሞ እየጠበቀኝ ነው። አንተም ደህና ሁን ቻው አልሽኝ። ከዚህ በላይ ምንድን ነው የምናስበው? የለ ላስብበትና ላጤንና ነገሮች አሪፍ ከሆኑ ከዜሮ ማለት ነው በባዶ ነገር እንጀምራለን። እኔ እናንተ ብቻ ያለንበት ቻው ቻው ወይ ቻው ልትይኝ አልፈልግም። ሌላ ተስፋ ጊዜ ቁጭ የምጠብቀው ነገር የለም። ደህና ነኝ። ሰላም ቢሉ አልፈልግም። ሰላም ቢሉ ደውልሻለሁ። በቃ ሰላም መግባት እጠይቃለሁ። በቃ ሰላም ነው አልፈልግም። ያው ቤተሰብ እንግዲህ ምንም ማድረግ አልችልም። ማለት ዛሬ እቃው ብቻ ነው ወደ 40 ምንጭ የአንዳንድ ነገሮችን ማስተዋል ማገናዘብ አለብን። ከራሴ ጋር መወያየት አለብን። በቃ ቀልድ ስለማልፈልግ ነው። ከሆነ የሚሆን ከሆነ እሞክራለሁ ከእሱ ጋር ያለኝ ነገር ማይሆን ከሆነ ከዚህ በኋላ ማስቀጠል ማልፈልግ እና እኔ ስ በአዲስ
ቆይ እኮ ራስሽን ማዳመጥ ከፈለግሽ እኮ ሄዶ ወደ ብቻሽ እቃሽን ትተሽ ነው እንደገና ወደ ቤተሰብ ራስሽን ችለሽ እየኖርሽ እንደገና ወደ ቤተሰብ በእርግጥ መደበቂያ መሸሸጊያ ሁሉንም ማወያያ ናቸው። ግን ደግሞ አሁን እቃሽን ጭነሽ ባትሄጂ ሄደሽ 3 ወርም ቆየሽ 4 ወር ቤተሰቦች ጋር ያለውን ነገር ብታዳምጪ አሪፍ ነው። በእርግጥ ሄሎ የሆነ ውስጥ ጥሩ ካልሆነ ከሶሻል ሚዲያ ላይ ጠፍታ ከእናቷ ጋር ምናምን ጊዜ ታሳልፋለች እና ወደ ቤተክርስቲያን ምናምን ከዛ ወደ ራሷ ተመልሳ ትመጣለች። ግን እንደዛ ባይሆን አሪፍ ነው ብዬ ነው የማስበው። ምክንያቱም እቃሽን ባትጭኒ ቤትሽንም ባትለቂ መልካም ነው። ከእሱም ጋር የሚሆን ነገር ከሆነ ማየት ካለብሽ ማየት ነው። በእርግጥ ይከብዳል። እንደዚህ እየሆናችሁ ዛሬ በቃ ተስተካከለ ስትሉ ነገ ሲበላሽ ከነገ ወዲያ ተስተካከለ ስትሉ ዛሬ ሲበላሽ ሲደጋገም ራስ ያማል። ያው ይከብዳል ማለት ነው። ግን ላይፍ ደግሞ እግዚአብሔር የመጨረሻ ጅማሮች ምንም ቢሆን ፍጻሜያችሁ እንዲያሳምርላችሁ ጸሎት አድርጊ ነው የምለው። እና ውድ ቤተሰቦቼ እናንተ ማሰብ አስተያየታችሁ ያው ደግሞ ያው ታውቃላችሁ ትንሽ ነገር ነው የሚያናድደው የሚያበሳጨው። የዋህ ነው ግን በትንሹ ነው ለትንሽ ለትልቁ የሆነ ነገር ጉረሯን ነው የሚያውቃት። እና እንደዚህም ከሆነ ደግሞ አይዘለቅም። ብቻ አላውቅም። ውድ ቤተሰቦቼ ምን ትላላችሁ እናንተ?